የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው እንደገለጹት ያለፉት 8 የለውጥ ዓመታት ኢትዮጵያ በፈጠራና በፍጥነት ታግዛ ወደ ማንሰራራት ከፍታ የመጣችበት ነው። በወርሃ መጋቢት 2010 ላይ የተጀመረው አዲስ የለውጥ እርምጃ ልዩ ልዩ ስብራቶችን በማከም አዳዲስ ውጤቶች እንዲመዘገቡ አስችሏል። አገራችን ኢትዮጵያ ወደ ማንሰራራት አድማስ ከፍ እንድትል መደላድል ፈጥሯል። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አርቆ የማሰብና አልቆ የመስራት በሀገር በቀል ሐሳብ አገራዊና ከባባዊ ጸጋዎችን በማስተዋልና በልማት ሀገርን የማሻገር የመሪነት ጥበብ የተመራው የ8 ዓመት ለውጥ ጉዞ በሁሉም መስክ አዳዲስ እይታዎችን በመተለም ስብራቶችን በማከም ኢትዮጵያን ወደ ከፍታ ማማ እያራመደ ይገኛል። ብልጽግና ፓርቲ እነዚህን ስኬቶች በላቀ ደረጃ አጠናክሮ ለማስቀጠል አዳዲስ ስኬቶችን ለማስመዝገብ ብሎም ኢትዮጵያን የማንሰራራት ዘመን ወደ ላቀ ምዕራፍ ለማሸጋገር የሚያስችለው በለውጥ ሐሳቦች የዳበረ ድንቅ የምርጫ ማኒፌስቶ ለ7ኛው ሀገራዊ ምርጫ ውድድር ይዞ ቀርቧል። በፖለቲካዊ፣ በማህበራዊ፣ በኢኮኖሚያዊና በዲፕሎማሲ መስኮች ኢትዮጵያን ወደ አዲስ ምዕራፍ የሚያሸጋግሩ ታላላቅ የሪፎርም እርምጃዎች መወሰዳቸውን አመላክተዋል። በማህበራዊ ዘርፎች አዳዲስ ውጤቶች ተመዝግበዋል። በዲፕሎማሲ ከውጭ ግንኙነት አኳያ ዜጋ ተኮር የሆነ ብሔራዊ ጥቅምንና ብሔራዊ ክብርን ማዕከል ያደረገ በጋራ ተጠቃሚነት ላይ የተመሰረተ ስራ ይሰራ ይገኛል። ከዚህም በላይ በኢትዮጵያ ነባራዊ ሁኔታ የተቃኙ ፖሊሲዎችና ስትራቴጂዎች ተግባራዊ በመደረጋቸው ከፍተኛ ውጤት መመዝገቡንም ተናግረዋል። በማህበራዊ፣ በኢኮኖሚና በዲፕሎማሲ መስኮች ኢትዮጵያ ወደ አዲስ ምዕራፍ የሚያሸጋግሩ ታላላቅ የሪፎርም እርምጃዎች ተወስደዋል። በኢትዮጵያ ነባራዊ ሁኔታ የተቃኙ ፖሊሲዎችና ስትራቴጂዎች ተግባራዊ ተደርገዋል። በዚህም አስደማሚ ውጤቶች ተመዝግበዋል። በሀገራችን የፖለቲካ ስርዓት ግንባታ ሂደት መሰረታዊ ችግር ሆኖ የቆየው የዴሞክራሲ ባህል ግንባታ ስብራት እንዲጠገን የፍቅርና የይቅርታ መንፈስ ከፍ በማድረግ ቅድሚያ ለብሔራዊ ጥቅም በመስጠትና ብሔራዊ መግባባትን መፍጠርን ታሳቢ በማድረግ በተሰራው ስራ የዲሞክራሲ ግንባታ ምህዳሩን ከማስፋት በንግግርና በምክክር ችግሮችን ከመፍታት በትብብርና በፉክክር መንፈስ አብሮ ከመስራት አኳያ ታሪክ የማይዘነጋቸው ታላላቅ የለውጥ እርምጃዎች ተወስደዋል። በሀገሪቷ የፖለቲካ ስርዓት ግንባታ ሂደት መሰረታዊ ችግር ሆኖ የቆየው የዲሞክራሲ ባህል ግንባታ ስብራት እንዲጠገን የፍቅርና የይቅርታ መንፈስ ከፍ በማድረግ የዲሞክራሲ ግንባታ ምህዳሩ ማስፋት መቻሉንም ጠቁመዋል። ዶክተር እንዳሻው በፖለቲካው መስክ አጋርና ዋና በሚል በአንድ የፖለቲካ ፓርቲ ውስጥ ይታይ የነበረው አንዱን አግላይ አንዱን የበላይ ያደርግ የነበረው የዳርና የመሃል ፖለቲካ ተዋናይነት እንዲቀለበስ ተደርጓል። ለሁሉም ኢትዮጵያውያን እኩል እድል የሚሰጥ አንድ ውህድ አገራዊ ፖለቲካ ፓርቲ ብልጽግና ተመስርቷል። እውነተኛ ፌዴራሊዝም ስርዓትን እውን ለማድረግ በተፈጠረው እድል ራስን በራስ ማስተዳደር ማዕቀፍ የተደነገጉ መብቶችን ያለ ጣልቃ ገብነት ተግባራዊ እንዲደረጉ ምቹ ሁኔታ ተፈጥሯል። የማዕከላዊ ኢትዮጵያ ክልል የብልጽግና ተምሳሌት ለማድረግ ዘርፈ ብዙ ተግባራት እየተከናወኑ ናቸው። መጠነ ሰፊ ውጤቶችም ተመዝግበዋል። በኢኮኖሚው መስክ የብዝሃ ዘርፍ ኢኮኖሚ ልማት አቅጣጫን መሰረት በማድረግ የየአካባቢውን ጸጋና ልዩ ልዩ አቅሞችን በማቀናጀት እመርታዊ ለውጦች ተመዝግበዋል። በመሆኑም ብልጽግና ፓርቲ ኢትዮጵያ የጀመረችውን የማንሰራራት የከፍታ ጉዞ ዳር ለማድረስ እየሰራ መሆኑን በመግለጽ ለዚህም ሁሉም ዜጋ ከብልጽግና ፓርቲ ጎን እንዲቆም ርዕሰ መስተዳድሩ ጥሪያቸውን አስተላልፈዋል።